ወጨጌ ዘመንበረ ተክለ ሃይማኖት እንደዚሁም ከብፁዕ አቡነ ሄኖክ ሀገረ ስብከታችን ሊቀ ጳጳስና ከብፁዓን አበው ሊቃነ ጳጳሳት ከጠቅላይ ቤተ ክህነት መምሪያ ኃላፊዎች ጋራና እንደዚሁም ከአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ጋራ በመሆን በእውነት ዛሬ ወደ ኮልፌ ቀራኒዮ ክፍለ ከተማ የምስራቹን ለማብሰርና በእውነት አባታ ቡራኪያቸውን ይሰጡን በመካከላችን ተገኝተዋል እልል ብላችሁ ተቀበሉልን በእልልታ ሴቶች በእልልታ በጭብጨባ አይሰማም በእውነት ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ለእግዚአብሔር ሲመክሙ እግዚአብሔር አባ ክፍለ ቀራኒዮ ዘቤቴል እንተ ክርስቶስ ዘደ ክርስቶስ ያገባ አዚጋ ዘመኑን ሳይቦታ ይላል ቦታ ላይ ነው ቦታ
አባታችን ስለሚገኙ እንግዲህ ብዙ አባታችን በተገኙበት የሚደረግ ሌሎች ብዙ አባቶቻችን እንደሚገኙበት የሚደረግ ታላቅ መርሃ ግብር አለ። ስለዚህ እናንተ ምን ማድረግ አለባችሁ? ሼር በማድረግ ሌሎች ቤተሰቦቻችንን በየመንፈሳዊ ቻናሎች ሼር አድርገን መጥተው አባቶቻችን ቡራኬ ይሰጡናል። ስለዚህ አባቶቻችን የሚሰጡንን ቡራኬ እንድንከታተለው እንድመጥር እናስተላልፋለሁ። አሁን አዳዲስ የገባችሁ ቤተሰቦቻችን ሼር አድርጉ፣ ላይክ አድርጉ፣ ታብ አድርጉ። የልብ ቅርጽ ያላችሁ ሰዎች አንዴ ታብ አድርጉ። እስኪ አንዴ ሁላችሁ ቁጥራችን እንዲጨምር ሁላችሁም አንዴ ቤተሰቦቻችን ማለት ነው። ግን መንበሩ Come
መድኃኒዓነ አይርቅ ጸሎተነ ቅድመ መንበሩ ለመድኃኒዓነ መላከ ሰላምነ ሊቀ መላእክት ሩፋኤል መላከ ሰላምነ ሊቀ መላእክት ሚካኤል ሰላም በጸልይ በእንቲአነ እንቀበላቸው ሁላችንም በመቋሚያ በጸናጽል በከበሮ በዝማሬ ሁላችንም ቅዱስ አባታችን ደርሰዋልና በእልልታ በጭብጨባ እንቀበላቸው። በሚገባ ክብር ሁላችንም በምስጋና እንቀበላቸው። ብፁዓን አበው ሊቃነ ጳጳሳትም ጭምር ቅዱስ አባታችንን አጅበው ሊቃውንተ ቤተ ክርስቲያን ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ እንደዚሁም ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ዳሪዎች የ35ቱ አብያተ ክርስቲያናት አድባራትና ገዳማት አስተዳዳሪዎችም በኮልፌ ቀራኒዮ እዚሁ ክፍለ ከተማ ላይ እንግዲህ ተገኝተዋል። እጅግ ደስ ይላል በእውነት። የክፍለ ከተማችንም ዋና ስራ አስኪያጅ ክቡር ሊቀ ትጉሃን መምህር ወንደሰን እነስሙ የእግዚአብሔር ቤት ነው ስፍራው። ስለዚህ ዛሬ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ሄኖክ የሀገረ ስብከታችን ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ በእውነት ደግሞ እንደዚሁ የጠቅላይ ቤተ ክህነት የመምሪያው ኃላፊዎች፣ እሺ ሁላችሁ ለባስያን ልብሰ ተክህኖ የለበሳችሁ ቀሳውስት፣ ዲያቆናት ሰፋ ሰፋ አድርጉ። የገዳማትና አድባራት አስተዳዳሪዎች ቦታችሁን ያዙ። በእውነት ሁላችሁም ቦታችሁን እንግዲህ ብፁዕ ወቅዱስ
አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር የሀገረ ስብከታችን ዋና ስራ አስኪያጅ፣ ክቡራን ሊቃውንት፣ አስተዳዳሪዎች፣ መምህራን፣ ሁላችሁም የክፍለ ከተማችን የሥራ ኃላፊዎች በዛሬው ዕለት ብፁዕ ወቅዱስ አባታችን መሰረት ድንጋይ ሊያስቀምጡልን መጥተዋል። አሁን በጸሎት እንጀምራለን። ወደ ጸሎት ለዓለማዊት እግዚአብሔር አምላካችን ሆይ ሰዓተ መዓልቱን ባርከህ ቀድሰህ እስካሁን ስላደረስከን እናመሰግንሃለን። አሁንም በመካከላችን ተገኝተህ ይህንን መንፈሳዊ ጉባኤ ባርክልን፣ ቀድስልን፣ አክብርልን። ስራችንን ባርክልን፣ ቀድስልን። ይህንን በዛሬው ቀን የሚቀመጠው መሰረትም ባርክልን፣ ቀድስልን። በሰላም አስጀምረህ አስፈጽመን። አሜን። አባታችን ሆይ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ማለ ዳዊት አዱ ዘአርክ ለኪለዋትኪ ሆን በቀዳሚት ናስተበጽህ ከመከብካብ ዘመድ ኮንኪዳጊ ተሰማይ ደብተራ ተሰሜቲ ሰዋሱ ናውዚ ተፈርሶን ተዳስ ክርስቲያን ታቦት መቅደስ ሶሶር ተቋም ዘወር ማጠን ዘወር ከሲዮ ማርያም ከናይ በተአሮን ለኪለም ዘንኩሎ ተሰፋ ወስሶ ጽት አሰርቱ ቃላት ወዲሙ ጽት ደብር ወንጌል ዘሶን ያስማሰናት ተቋም ያኩሉን አስተማሰለኪ ሶሩ በተአሮን ለኪደራ ከሲቲ ያምሱባ ወታደስ ጸሎተ ለማርያም ወሰለታ ለከካልማተውላ ጸሎተ ለማርያም ወሰለታ ለሕዝበ ክርስቲያን ቀቦም ማተውላ ጸሎተ ለማርያም ወሰለታ ለነፍሳተ ሙታን ያድኅን ማተውላ ጸሎተ ለማርያም ወሰለታ ለሀገሪቱና ኢትዮጵያ ይቀባል ማተውላ ከመቤታችን ቅድስት ድንግል ማርያም በረከት ረድኤት ያሳትፈን። ይህንን መሰረትን ይባርክልን፣ ይቀድስልን፣ ጀምረን ለመፈጸም ያብቃን። ሕዝቡንም ሁሉ ይባርክልን፣ ይቀድስልን። አካባቢውን ሁሉ ይባርክልን፣ ይቀድስልን። አቡነ ዘበሰማያት አድባር ቅዱሳን ያበድሮን እግዚአብሔር
ላናቅጸ ጽዮን እምኩሉ ታየኔዎ ለያዕቆብ መሰረታ ቲሃ ወስተድባር ቅዱሳን ያበድሮን እግዚአብሔር ላናግዘ ጽዮን እምኩሉ ታየኔዎ ለያዕቆብ ረታትያ ቃለ ወልደ እግዚአብሔር ሎ ጊዜ መንግሥቶ ጽድቆ ዘአውፍን ያውፍይሁከ ባርክ እግዚኦ ነገረ ዘወንጌለ ማቴዎስ ሐዋርያው ለእግዚእነ ኢየሱስ ክርስቶስ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ወንጌላዊ ቅዱስ ማቴዎስ እንደጻፈው ምዕራፍ 16 ቁጥር 13 እስከ 20 በጽሖ ጊዜ ኢየሱስ ብሔረ ቂሳርያ ዘፊልጶስ ተሰሎሙ ለአዳምን ዘይልመን ይብሉ ወሰብለ ለጓለ እምሕያው ጌታ ኢየሱስ የፊልጶስ ሀገር ወደምትሆን ወደ ቂሳርያ ከተማ በደረሰ ጊዜ ደቀ መዛሙርቱን የሰውን ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። ዮሐንስ መጥምቅ ነው የሚሉ አሉ፣ ሌሎቹም ኤልያስ ነው ይሉሃል፣ እኩሎቹ ኤርምያስ ነው ይሉሃል፣ ያም ባይሆን ቀደምት ነቢያት አንዱ ነው ይሉሃል አሉት። እርሱም እናንተስ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ሕያው የእግዚአብሔር ልጅ ነህ አለው። ጌታ ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን አንተ ብፁዕ ነህ፣ በሰማይ ያለው አባቴ ነው እንጂ ሥጋዊ ደማዊ አልገለጠልህም። አንተ ዓለት እንደሆንክ እኔ እነግርሃለሁ፣ በዚያች ዓለት ላይም ቤተክርስቲያን እሠራታለሁ፣ የሲኦል በሮችም አይበረቱባትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል። ከዚህ በኋላ እርሱ ኢየሱስ ክርስቶስ እንደሆነ ለማንም ለማን እንዳይናገሩ አዘዛቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ቤቱ አምላካችን በኪዳነ ቃልህ በሕገ ወንጌል እንድታጸና ነው የሰርክ ጸሎታችንን፣ ስዕለታችንን፣ አስተውቆታችንን ሁሉ እንድትቀበልን እንለምንሃለን። አቤቱ ነፍሳተ ሙታንን ማርልን፣ ሕያዋንን ጠብቅልን፣ የታመሙትን ፈውስልን፣ ሕፃናትን አሳድግልን። አቤቱ ይህንን ጉባኤ ባርክልን፣ ቀድስልን፣ አክብርልን። ይህንን ዛሬ የምናስቀምጠውን መሰረተ ጋይ ባርክልን፣ ቀድስልን። ስራችንን ሁሉ ባርክልን፣ ቀድስልን። በሰላም አስጀምረህ አስፈጽመን። መክሙ እግዚአብሔር ጳጳሳተ
ሲያመክሙ እግዚአብሔር ጳጳሳት ሳዊስተ ወዲያቆናት ከመ ትራዩ መልዕልተ አድባራት ደብረ ቀራንዮ ቤተ ክርስቲያኑ ለእግዚአብሔር ከመ ትርአዩ መልዕልተ አድባራት ደብረ ቀራንዮ ቤተ ክርስቲያኑ ለእግዚአብሔር ከመ ትርአዩ መልዕልተ አድባራት ደብረ ቀራንዮ ቤተ ክርስቲያኑ መልዕልተ
መልዕልተ አድባራት ደብረ ቀራንዮ ቤተ ክርስቲያኑ ለእግዚአብሔር ከመትራዩ መልአሳተ ቀሳውስተ ወዲያቆናት ሲመክሙ እግዚአብሔር ጳጳሳተ ቀሳውስተ ወዲያቆናት ከመትራዩ መልዕልተ አድባራት ክፍለ ቀራንዮ ቤተ ክርስቲያኑ ለእግዚአብሔር ከመትራዩ መልዕልተ አድባራት ደብረ ቀራንዮ ቤተ ክርስቲያኑ ለእግዚአብሔር። እሺ፣ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር ሊቀ ማእበራን የማነ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መነኮሳት፣ ቀሳውስት፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ እንደዚሁም ምዕመናንና ምዕመናት እንኳን ለዚሁ ታላቅ ስራ ይህንን ቦታ ለማግኘት እግዚአብሔር አበቃችሁ። እግዚአብሔር በረድኤቱ ይጠብቃችሁ።
እንግዲህ ለቤተ ክርስቲያን የሚሰጥ ሁሉ ቤተ ክርስቲያን ነው። ቦታው ቤተ ክርስቲያን ለቤተ ክርስቲያን ህንጻ ብቻ ሳይሆን ለቤተ ክርስቲያን አገልግሎት የሚውለው ቦታ ሁሉ ቤተ ክርስቲያን ነው። ስለዚህ ይህንን ምኞታችሁን ስለፈጸመላችሁ እግዚአብሔር አምላክ የተመሰገነ ይሁን። እንዳጋጣሚ ሆኖ በዛሬው ቀን በርከት ብለን እዚህ የመጣ ነው የቅዱስ ሲኖዶስ አባላት ከውጭም ከውስጥም ከተለያዩ አካባቢዎች ለሲኖዶስ ለቅዱስ ሲኖዶስ ጉባኤ መጥተው እዚህ ስለተገኙ ዛሬ ለዚሁ ቦታም ክብር ሰጥተዋል። እዚህ ቦታ ተገኝተው ይሄ ሁሉ ትልቅ የእግዚአብሔር በረከት ነው እና እንግዲህ ቤተክርስቲያናችን ታሪካዊት መንፈሳዊት ቤተክርስቲያን ናት። ቤተክርስቲያን የምትሰጠው አገልግሎትም ሰፊ ነው። ከጥንት ጀምሮ የቆየ አሁንም ያለ ወደፊትም የሚኖር የሚቀጥል አገልግሎቷ ይሄ የሚበዛባት አይደለም። በእውነቱ ለቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይገባታል ማለት ነው። መንግስትም ይህንን በማድረጉ እናመሰግነዋለን። ለዚሁ ተባባሪ ለዚሁ ለመንፈሳዊ ተግባር የሚውሉ ቦታዎችን በመለገስ የሚተባበሩን ሁሉ ከዋና ከንቲባዋ ጀምሮ ሁሉም እግዚአብሔር ይባርካቸው፣ እድሜያቸውን ያርዝም፣ ጤንነታቸውን ይጠብቅ። በአጠቃላይ ደግሞ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን እግዚአብሔር አምላካችን። ያጣነው እሱን ነውና ስለዚህ በዛሬው ቀን ይህንን መሰረት ስናስቀምጥ እኛም እዚሁ ተሳታፊዎች በሆነ ጥሩ አጋጣሚ ነው። ለእኛም በረከት ነው ለአገልግሎት መገኘታችን እና እግዚአብሔር ቦታውን ይባርከው። እናንተም እንኳን ይህንን ብዙ ጊዜ ስትመኙት የነበረውን የአገልግሎት ቦታ በማግኘታችሁ አሁንም ደጋግመን እንኳን ደስ ያላችሁ እንላለን። እንግዲህ እችን ምድር ለሁሉም ነው የተሰጠችው። ለሁሉም ለካህኑም፣ ለምእመኑም፣ ለሁሉም ለቤተክርስቲያን አገልጋይ የሆነ ሁሉ ለመልካም ነገር ለሚሰራ ሁሉ ለዜጋዋ ሁሉ ሁሉ ለኢትዮጵያ ዜጋ ሁሉ በእኩልነት ሊደርስ ይገባል። ቤተክርስቲያናችን ደግሞ እንደ እናትነቷ እንደ ታሪካዊነቷ ይህንን ቦታ ይገባታል። ይህንን እንኳን አገኘች፣ እንኳንም እግዚአብሔር ባለስልጣናቸውን እንዲራሩ አደረጋት እና እግዚአብሔር አምላክ ይባርከን ይቀድሰን፣ ሰላማዊ ቀን ያውለን። ይህንንም ጉዳይ ይህ መሰረተ ጉዳይ ከተጀምሮ ለፍጻሜ እንዲበቃ ያድርግልን። አካባቢውን ሁሉ ይባርክልን ይቀድስልን። ጉባኤውን ሁሉ ይባርክልን ይቀድስልን። ሰላማዊ ተረፈ መዓልት ያድርግልን። አሜን።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ቢሮና ሁለገብ ህንፃ መገንቢያ በብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ከፍተኛ ጥረት በተገኘ ቦታ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የመሰረት ድንጋይ ባርከው አስቀመጡ። ግንቦት 9 ቀን 2017 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ቢሮና ሁለገብ ህንፃ መገንቢያ በብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ከፍተኛ ጥረት በተገኘው ቦታ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የመሰረት ድንጋይ ባርከው አስቀመጡ። ግንቦት 9 ቀን 2017 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ቢሮና ሁለገብ ህንፃ መገንቢያ በብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ከፍተኛ ጥረት በተገኘው ቦታ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የመሰረት ድንጋይ ባርከው አስቀመጡ። ግንቦት 9 ቀን 2017 ዓመተ ምህረት ኢየሱስ ክርስቶስ ካህን ሊቀ ካህናት ሠራየ ኃጢአት ወመከረልሳ ዘዋህቦም ስልጣን ለአበዊነ ሐዋርያት ወደም ዘሰረየ ኃጢአት ዓለም ይስረይ ለክሙ ኃጢአተ ዘገበርክሙ ንስክሙ እስከ ጊዜ አበው ቀሳውስት ወአኀው ዲያቆናት አጉር ዘዋይማት በበስምክሙ ኩኑ ፍቱሐነ ወንጹሐነ ይረስየኒ ወይረስይክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ በሐልዮ በነቢይ በገብር የተሰራውን ማይሰራ ኃጢአት ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። በሰላም ያስፈጽመን። ኦ አባ ቅዱስ ቀቦሙ ኦ አባ ቅዱስ ቀቦሙ ከመ ይኩኑ አደብነ ኩኑ አደብነ ከማነ ከመ ይኩኑ አደብነ ከማነ ከመ ይኩኑ አደብነ ከማነ ከመ ይኩኑ
ኦ አባ ቅዱስ ቀቦሙ ቅዱስ ቀቦሙ ከላይ በስከ ወመይርከ ቀቦሙ አባ ቅዱስ ቀቦሙ አባ ቅዱስ ቀቦሙ በስምከ ወበኃይልከ ቀቦሙ ከመ ይኩኑ አድኅበነ ገማነ ከመ ይኩኑ አድኅበነ ገማነ ከመ ይኩኑ አድኅበነ ገማነ ከመ ይኩኑ አድኅበነ